ኢትዮጵያዊው ሊቅ ጻድቅ አባ ጊዮርጊስ ዘጋስጫ የተወለዱት በ1357 ዓ.ም በወሎ ክፍለ ሀገር በቦረና ወረዳ ሸግላ አሊያም ሰግላ በተሰኘች ቦታ ነው። ከተከበሩ መምህራን ወገን የሆኑት አባታቸው ሕዝበ ጽዮን የቤተ መንግሥት ባለሟልና በጥበበ መጻሕፍት የተመሉ የሰግላ ሀገረ ገዥም ነበሩ። ከወለቃ ሹማምንት ወገን የሆኑት እናታቸው እምነ ጽዮንም ደግ ሰው ነበሩ። የጻድቁ አባ ጊዮርጊስ ወላጆች ኃያሉ ሊቀ ሰማዕታት ቅዱስ ጊዮርጊስን በመማፀን ያገኟቸው ልጃቸው ስለሆኑ የእውነት ምስክር እንዲሆኑላቸው በመመኘት ስማቸውን ጊዮርጊስ ብለው ሰየሟቸው። በተወለዱበት በሀገራቸው ሰግላ አማካኝነት ጊዮርጊስ ሰግላዊ ተብለውም ይጠራሉ። በጻድቅ አባ ጊዮርጊስ ዘጋስጫና በጻድቅ አባ ጊዮርጊስ ሰግላይ መካከል ምንም ልዩነት የለም። የአባ ጊዮርጊስ አባት ሕዝበ ጽዮን በቤተ መንግሥት በንጉሡ ስዕል ቤት ከሚያገለግሉ ካህናት መካከል ነበሩ። ልጃቸውን በመልካም አስተዳደግና የመጀመሪያ ደረጃ ትምህርት በማስተማር በእውቀት በምግባር አሳድገዋል። ከዚያም ወደ ጳጳስ ወስደው በድቁና ማዕረግ አሾሟቸው። ከዚህም በኋላ በንጉሥ ዳዊት ዘመን ወደ ሐይቅ ቅዱስ እስጢፋኖስ የአባ ኢየሱስ ሞዐ ገዳም ወስደው ከታላቁ ሊቅ አቃቤ ሰዓት አባ ሰረቀ ብርሃን ቤተ ጉባኤም እንዲማሩ አድርገዋል። ይሁን እንጂ አባ ጊዮርጊስ የቀለም ትምህርትን ቶሎ ማጥናት አልቻሉም። ምክንያቱም አባ ጊዮርጊስ ከትምህርት ይልቅ የማረካቸው በሥራ እየተጉ የገዳሙን አበው መርዳትና የብሕትውናን ሕይወት መለማመድ በመሆኑ ነው። ጓደኞቻቸው በትምህርት ሲቀድሟቸው ባዩ ጊዜ ግን እጅግ አዘኑ። በፍጹም ልባቸው አምነው ብርቱ ልመናን ከእመቤታችን ወላዲተ አምላክ ስዕል ፊት ቆመው አቤቱ አንተ የአባቶቻችን አምላክ የምሕረት ጌታ ሁሉን በቃልህ ሰውንም በረቂቅ ጥበብ የፈጠር ከልዑል ጌትነትህ ጥበብን ስጠኝ፣ በእውነትም አትናቀኝ፣ እኔ አገልጋይህ የአገልጋይህም ልጅ ነኝና በማለት በጾምና በጸሎት በተመስጦና በእንባ ወደ ፈጣሪያቸው ልዑል እግዚአብሔር ለመኑ። ከዚህም በኋላ የዓለም ንግሥት እመቤታችን ወላዲተ አምላክ በነሐሴ 21ኛው ቀን ወደ እርሳቸው መጥታ ተገለጸችላቸው። በእውቀትና በትምህርት የሚያተጋቸውን ኃይል አሳደረችባቸው። በእመቤታችን አማላጅነት በእግዚአብሔርን ፈቃድ ቅኔና የመጻሕፍት ትርጓሜ ትምህርታቸውን በሚገባ አጠናቀቁ። ታላቁ ኢትዮጵያዊ ሊቅ ቅዱስ አባታችን አባ ጊዮርጊስ ራሳቸውን በልዩ ልዩ ድርሰቶቻቸው የቤተ መቅደሱ ዘማሪ ማህሌታይ እያሉ ይጠራሉ። በአፄ ዳዊት ዘመነ መንግሥት የድጓ ምስክር ጉባኤ ቤት የነበረው የደብረ ነጎድጓድ መሪም እንደነበሩ ይታወቃል። ኢትዮጵያዊ ሊቅ ጻድቅ አባ ጊዮርጊስ ለነገሥታቱና ለካህናት፣ ለመኳንንትና ለንቡራነ እድ፣ ለመሳፍንት፣ ለሁሉም የቤተ መንግሥት ሠራተኞች አስተማሪ በመሆን የኦሪቱን ሕግ እያስጠበቁ ወንጌልን እየሰበኩ ነጋሪቱን በማስመታት መለከቱን በማስነፋት ወደ መንግሥተ ሰማያት የምትመራ ወንጌልን በዘመናቸው ለነበሩ ኢትዮጵያውያን ሁሉ አበሰሩ። በሐዋርያት ቀኖና መሠረትም በመጋደል ከጋርማዊው አቡነ ሳሙኤል ዜማን ተምረዋል። መዝሙረ ዳዊትንና የልጁ ሰለሞንንም መኃልይ በበገና እየዘመሩ የኢትዮጵያ ብርሃን ቅዱስ ያሬድ በደረሰው የማህሌት ዜማ ፈጣሪያቸውን በማመስገን ኖረዋል። ንጉሡ አፄ ዳዊትም የታላቁ ሊቅ የአባ ጊዮርጊስን ሊቅነት በመረዳታቸው ወደ ቤተ መንግሥታቸው አስጠርተው እጅግ አከበሯቸው። የ8ቱ ልጆቻቸውም መምህር አደረጓቸው። ከአፄ ዳዊት ልጆች መካከልም ቅዱስ የተባለው ንጉሥ ቴዎድሮስ እንዲሁም በየጊዜው የነገሱት ንጉሥ እንድርያስና ንጉሥ ይስሐቅ፣ ንግሥት እሌኒና ንጉሥ ዘርዓ ያዕቆብ ይገኙበታል። ንጉሡ አፄ ዳዊት አባ ጊዮርጊስን በጋብቻ ተዛምደው ለመሾም ፈልገው ነበር። ሊቁ አባ ጊዮርጊስ ግን ራሳቸውን የመንግሥተ ሰማያት ጃንደረባ ማድረግን ወደዱ። በማስተማርና በብሕትውናውም ጸኑ። የአመክሮ ጊዜያቸውን ሲጨርሱም ከታላቁ አቡነ በጸሎተ ሚካኤል ገዳም ገብተው መነኮሱ። በዚያ የተጋድሎ ዘመናቸውም በየዘመኑ ለተነሱ የመናፍቃን ኑፋቄያዊ ጥያቄዎች ሁሉ መጽሐፍ ቅዱሳዊ የሃይማኖት መልስ በመስጠት የተዋህዶ ጠበቃ ሆነዋል። በመላ ኢትዮጵያ ተዘዋውረውም
እስከ ቀይ ባህር ድረስ በስተደቡብም በጥንት ዘመን አዳል እየተባለ በሚጠራው የሀገራችን ክልል እየተዘዋወሩ ወንጌልን አስተምረው ሰዎችን በአምልኮተ እግዚአብሔር ብቻ ጸንተው እንዲኖሩ አድርገዋል። ሊቁ ጻድቅ አባ ጊዮርጊስ ከመንፈሳዊ ዕውቀታቸው ባሻገር ማይመረ ጥበብ የሚያሰኛቸውን የምንድስናንም ኪነህንፃና የተግባረ ልማትን ፈር የመንፈሳዊ ምርምርን ልዕልና ለዓለም አበርክተዋል። ለምሳሌም ያህል በውሃ ላይ ረዥም የመሻገሪያ ድልድይ እንዴት እንደሚሰራ፣ የውሃ ማይቆር እንዴት ሊሰራና ሊከናወን እንደሚቻል፣ እንደ ተራራ የገዘፉ ታላላቅ ቋጥኝ አለቶችን ራሳቸው ፈልፍለውና ቅርጽ ዲዛይን አውጥተው ታላላቅ ህንፃ ቤተ ክርስቲያንን በመስራት እንደነ ሰሎሞን የኪነ ህንፃ ምርምራዊ ጥበብ፣ እንደነ ባስልኤልም የግብረ ኪነ ቅርጽን መልክ ፊደላትን በጸፍጸፈ ሰማይ እንደተገለጸለት ነቢዩ ሄኖክም ጥበብና ማስተዋልን እንዲሁም እስከ ዓለም ፍጻሜም የሚከሰቱ መጻያቱ ጥበብ ሁሉ የተገለጡላቸው ታላቅ አባት ናቸው። በተለይም ሳይንስ ስለ ዝናብ ዑደት ሳይናገር አስቀድሞ ታላቁ የምርምርና የሥነ ተፈጥሮ ሊቅ ጻድቅ አባ ጊዮርጊስ በመንፈስ ቅዱስ ተቃኝተው ራሳቸው በደረሱት ኢትዮጵያዊ መጽሐፈ ሰዓታት በተነጊሚ ረቂቅ ዘያቆሮ ለማይ ያርጎም ቀላይ ወያወርዶ እምንሃ ሰማይ ውሃን በረቂቅ ጉምትነት ከቀላይ ወደ ላይ አውጥቶ መልሶ ከሰማይ ወደ ታች ያዘንመዋል ብለዋል። የዓለማት ፈጣሪና ጌታ የሆነው እግዚአብሔር ዓለምን ሲፈጥር የምድር ግዕዛነ ክበብን በውሃ ላይ እንዳሰፈረ ሰማይንም በላይ እንደ ድንኳን እንደተከለው ሲናገሩ ዘረበቦ ለሰማይ ከመሃይመት ወአጽና ለምድር ዲበ ማይ፣ ሰማይን እንደ ድንኳን የዘረጋ እርሱ ምድርን በውሃ ላይ አኖራት አጸናት በማለት በምርምራዊ ቤላቸው የእግዚአብሔርን ሥራ እያደነቁ የዓለምን የተፈጥሮ ኩነት ከዓለማዊ ሳይንስ ቀድመው እርሳቸው ተናግረውታል። ይህንን በቅድስናና በጥልቅ ምርምር የተመሉ የታላቅ ሊቅ ጻድቅ አባ ጊዮርጊስን ጥልቅ መንፈሳዊና ስጋዊ የጥበብ ብቃትና የአእምሮ ልዕልና የተረዱት የሰለጠኑ ሀገራት ተመራማሪዎችም ሳይቀሩ እጅግ ብዙ ቅዱሳት መጻሕፍቶቻቸውንና በመጻሕፍቶቻቸው የሚገለጹ ተፈጥሮተ ዓለምን የሚያስረዱ ምርምራዊ ቤሎቻቸውን፣ ኪነ ፍልስፍናቸውን፣ ቀመረ ሕንፃቸውን በመመልከት ታላቅ ኢትዮጵያዊ የምርምርና የሥነ ጽሑፍ ሊቅ መሆናቸውን በተለያየ ጊዜ ምስክርነታቸውን ሰጥተዋል። በሁለንተናቸው የፈጣሪያቸውን ምስጋና ሳያቋርጡ ለቤተ ክርስቲያን መንፈሳዊ ሥርዓት ሲጋደሉ የኖሩና በጽድቅ በቅድስና ሕይወት ያጌጡ የተዋህዶ ኮከብ ታላቁ ጻድቅ ቅዱስ አባ ጊዮርጊስ ዘጋስጫ በ60 ዓመታቸው በ1417 ዓመተ ምህረት በወርሃ ሐምሌ 7 ቀን ሲያርፉ የከበረ ቅዱስ ሥጋቸውን ራሳቸው ጻድቁ ቅዱስ አባ ጊዮርጊስ ከታላቅ አለት ፈልፍለው በእመቤታችን ስም በመሰረቱት የጋስጫ ገዳም ውስጥ ደቀ መዛሙርቶቻቸው አኑረውታል። በደቡብ ወሎ ሀገረ ስብከት በከላላ ወረዳ የሚገኘው ደብረ ባህሪ ጋስጫ አባ ጊዮርጊስ ገዳም የተመሰረተው በታላቁ ሊቅ ጻድቅ አባ ጊዮርጊስ ነው። ይህ ገዳም መንፈሳዊና ተፈጥሯዊ ውበቱ እጅግ የሚማርክ አስገራሚ አቀማመጥና ጥንታዊ ግርማ ያለው ገዳም ሲሆን የተመሰረተበት ዘመንም አባ ጊዮርጊስ ካስተማሯቸው ነገስታት በአንዱ በአፄ ይስሐቅ ዘመን ነው። መጽሐፍ ኢያድግ ወልድ ግብረ አብሁ እንዲል በዚህ ገዳም ከታላቁ ሊቅ ጻድቅ አባ ጊዮርጊስ ከተማሩት ሊቃውንት መካከል የስንክሳር አርኬን የደረሰው አባ አርከ ስሉስ እንደ ምሳሌ ይጠቀሳሉ። ቀድሞ እኒህን የመሰሉ ቅዱሳን ኢትዮጵያውያን የተገኙበት ዛሬም የብዙ የበቁ መናኝ እውነተኞች ባህታውያን የሚገኙበት የታላቅ በረከትና የድንቅ ተፈጥሯዊና ጥንታውያን ቅርሶች ባለቤት የሆነው ይህ የጻድቅ አባ ጊዮርጊስ ዘጋስጫ ገዳም ከ600 ዓመት በላይ ሆኖታል። ታላቁ ሊቅ ጻድቅ አባ ጊዮርጊስም በርካታ መንፈሳውያን ድርሰቶችን የደረሱት በዚሁ ቅዱስ ስፍራ ላይ ነው። በ16ኛው መቶ ክፍለ ዘመን በግራኝ አህመድ ምክንያት ከአቡነ በጸሎተ ሚካኤል ገዳም ጋር ከፍተኛ ጉዳት ቢደርስበትም ብዙም ሳይቆይ እንደገና ተመስርቷል። ይህ እጅግ ብዙ ጸዋሚያን፣ ታራሚያን፣ ዝጉሃን ባህታውያን አበው የሚገኙበት ታላቅና ቅዱስ ገዳምም ገዳመ ጊዮርጊስ ዘጋስጫ ተብሎ ተሰይሟል። በተወለዱበት ሰግላ በተሰኘው ስፍራ አባታቸው ሕዝበ ጽዮን ያገለግሉበት የነበረው ቤተ ክርስቲያን አሁንም ድረስ ፍራሹ ይገኛል።
የአባ ጊዮርጊስ ዘጋስጫ ገዳም የሚገኝበት አምባ ላይ ለመውጣት አንድ መግቢያ ብቻ ነው ያለው። በዚያ መግቢያም የሚወጣው እንደ ደብረ ዳሞ በገመድ ወይም እንደ ጣና ገዳማት በጀልባ ሳይሆን በሁለት እርከን ተከፍሎ 46 ሜትር ከፍታ ያለው የእንጨት መሰላልን በመጠቀም ነው። አባ ጊዮርጊስ መሰላሉን የሰሩት በቋጥኞች መሃል እንጨቶችን በመረብረብ ነው። ይህም ታሪካዊና አስገራሚ ጥበብ ነው። ቅዱስ አባ ጊዮርጊስ ራሳቸው ፈልፍለው የሰሩት ዋሻ ቤተ ክርስቲያን ቅኔ ማህሌት፣ ቅድስትና መቅደስ ያለው ሲሆን አሁንም ድረስ አገልግሎት እየሰጠ የሚገኘው ይህ አባ ጊዮርጊስ ከ600 ዓመት በፊት የፈለፈሉት ቤተ መቅደስ ነው። ወደዚህ ፍልፍል ቤተ ክርስቲያን መግቢያ በሮቹ 4 ሲሆኑ ውስጣውያን ክፍሎቻቸውም በምሰሶችና በተፈጥሮ አለቶች የተከፈሉ ናቸው። እጅግ የሚደንቀው ነገርም በዚያው አምባ ላይ ያለውን የውሃ ችግር ለመቋቋም አባ ጊዮርጊስ የቆፈሯቸው ውሃን ከማያሰርግ አለት የተሰሩ እያንዳንዳቸው ከ2000 ሊትር በላይ ውሃን የሚይዙ የውሃ ማቆሪያዎች ይገኛሉ። በጋስጫና አባ ጽጌ ድንግል ገዳም መሃል የነበረው የወለቃ ወንዝን ለመሻገር እንዲያመች የሰሩትን የአለት ድልድይ ጨምሮ ሌሎችንም የቅዱስ አባ ጊዮርጊስ አስገራሚ ስራዎችን ስናስተውላቸው በእርግጥም ጻድቁ አባ ጊዮርጊስ የቀለም ቀንድ ምሁር፣ አገልጋይ መነኩሴ ብቻ ሳይሆኑ ደራሲ ወጸሐፊ፣ መምህር ወመገስጽ ከዚያም በላይ የሥነ ጥበብ ሊቅ፣ የሕንፃና ድልድይ ሐናጺ መሆናቸውን እንረዳለን።